ሶስት ልጆች አለ በፊት የመጀመሪያ ልጅ ስወልድ አልহামዱሊላህ ምንም አላጣሁም ነበር እሺ ግን አልহামዱሊላህ እነዚህ ሁለቱ ከወለድኩ በኋላ ግን በጣም ተሰቃየ እሱም ስራ አጣ በቃ ምን በላም ጠጣው እስከምናጣ ድረስ ደርሰናል ይሄ ነው ልልህ አልችልም በቃ የቤት ኪራይ መክፈል እስከያቅተ ነው ያለነው የቤት ኪራይ መክፈል እስከሚያቅተን ነው ያለነው እስካሁን ደረጃ በሰው ልጆች አንሰው ሳይ በቃ ይሁን ይሰማኛል ሌላ ይቅር አንድ ዳቦና አንድ ሻይ ማፈላበት ብር የለም አልহামዱሊላህ ግን ይሄንን ምስጢር አልናገርም ነበር ምን ነግረውም ሰው የለም አልহামዱሊላህ እናንተን አገኘው ጀዛችሁን አላህ ይክፈላችሁ አዎ ያ5 ወር 12500 ብር ነው ረፍት የሚሰጠኝ በቃ ይሄን ቢከፈልልኝ አንድ ረፍት እንኳን በቃ አይደለ ወላሂ ጭንቀት አይደለም በቃ በላም ባልጠጣም በቃ እንተኛበትና ምንነሳበት ነገር ደግሞ ሳይከፈል እንደዚህ ሆኜ ስቀር በቃ በለጠ በቃ ውስጤ እየተወዳሁ ነው ሁሉ አላህ ይላላችሁ ወላሂ አትሰቃዩ አትፈተኑ ችግር ያጋጥማችሁ እንግዲህ ወላሂ የውስጥ ያውቃችሁ ነው የመጣችሁት አላህም የእናንተ ውስጣችሁ አውቆ አላህ ያሰባችሁት ሁሉ አላህ ይስጣችሁ አሜን አሜን ቤተሰቦች ደግሞ እንደማያሳፍሩኝ አውቃለሁ እስቲ አንድ ዱዓ በደንብ የሚፈልግ ሰው ካለ እስቲ ቤት ኪራይ ሸፍኝላታለሁ ሚለኝ ሰው ከናንተ ተጠብቃለሁ ማለት ነው 5 ወር ነው ያለብሽ ያ5 ወር ተከፍሎ ኢንሻአላህ ወደፊት ደግሞ የ1 አመት ሙሉ እንደሚከፈልልሽ ተስፋ አደርጋለሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተወደዳችሁ የኔ ቤተሰቦች እንዴት ናችሁ ሰላም ናችሁ እኔ በጣም ደህና ነኝ አልহামዱሊላህ እንግዲህ ዛሬም ያው ሰሞኑን እየሰራ ነው ያለውን ነገር ታውቃላችሁ እንግዲህ ዛሬም በአንድ እርዳታ መተናል ማለት ነው እንግዲህ የተሳተፋችሁ ያላችሁ ሰዎች በጣም ከልብ አመሰግናለሁ እንዲሁም ደግሞ ከዚህ በፊት ቪዲዮ የተለቀቀ ቪዲዮዎች አሉ እሱ ቪዲዮ ያላያችሁ ገብታችሁ እዩ በጣም አባራ ቪዲዮ ያላያችሁ ገብታችሁ እዩ ቪዲዮ ማለት ነው እንዴት ያከፋፈለ እንደሆነ ማለት ነው ያው በቻልኩት መጠን ለማዳረስ እየሞከርኩኝ ነው ማለት እየተሳተፉ ያሉማሉ ብዙዎች ግን አልተሳተፋችሁም ለማንኛውም ረመዳን እንግዲህ ሊገባ ነው ኦልሞስት ገብቷል ማለት ይቻላል ሁላችሁም እንኳን ለረመዳን ጾም በሰላም በጤና አደረሳችሁ ቀድሜ ልበላችሁ ማንንም ሳይላችሁ በፊት ማለት ነው ለማንኛውም ዛሬ አንድ እህቴ ቤት ልሄድ ነው ማለት ነው የረመዳን አስቤዛ ይዤላት ማለት ነው እንግዲህ እዚህ ጋር ዘይት አለ ዱቄት በርበሬ ሽሮ ምስር ያሳምቡሳም የወጥም ፓስታም አለ ዱቄት አለ ሩዝ አለ ምናምን አለና እነኚህ ነገሮች ቴምር አለ እነኚህ ነገሮች እንግዲህ ይዤላት አደርስላታለሁ ማለት ነው አንድ ችግር ላይ ያለች እህቴ ያለች ብዙም ማቆ ነገር የለም እስቲ ንግባና እስቲ ሰተናት ከሷ ምን ሰማውን እንሰማለን እናንተ ግን ላይክ ሼር ሰብስክራይብ ያደርጋችሁ እንዲሁም አሁንም መሳተፍ ትችላላችሁ ከታች በምትመለከቱት ስልክ አካውንት ደውላችሁ መሳተፍ ትችላላችሁ ማለት ነው በተሳተፉ ኸይር ስራ ደስ ይላል አሪፍ ነው ከኛው ጋር ቆዩ እንግባና እናስረክባት ያለውን ነገር ከዛ በኋላ እንግዲህ እንዴት ህይወትን እንደምታሳልፈው ረመዳንን ከዚህ በፊት እንዴት እንደምታሳልፍ ያለውን ነገር እንጠይቃታለን አብራችሁን ቆዩ እንግባ ካሜራማን በለው እርዳታ ያስፈልገኛል እገዛ ያስፈልገኛል ማለት ነው እሺ ስለዚህ ምን እናርግ መሰላችሁ ቤተሰቦች እገዛ ስለሚያስፈልገኝ ሰው ፈልጋለሁ ወንድሜ ነስ ይሄንን አግዘኝ እስቲ እሺ ና በቃ ካሜራማን እንዴት ነሽ ሰላም ነሽ አለሽ አለን አልহামዱሊላህ እንዴት ነሽ ሰላም ነው አለሽ አለን አልহামዱሊላህ ልጆች ነይ አስፈራለሁ እንዴ እንግዲህ ውድ ቤተሰቦች ዛሬ መጣ ነው እህታችን ጋር ነው ስታያት ልጅ ነው የምትመስለው ገና ስንት ልጆች አለሽ 3 ልጆች አሉ 3 ልጆች ማሻአላህ ደስ ይላል እዚህ ቤት ነው የምትኖሪው ኦኬ ተከራይተሽ ነው ወይስ ተከራይቼ ኦኬ አይ ማሻአላህ እንግዲህ በጣም እንደተቸገርሽና ትንሽ እርዳታ እንደሚያስፈልግሽ ሰምቼ ነው የመጣሁት ያው እኔ ከዩቲዩብ ቤተሰቦቼ ጋር በመሆን ከተመልካቾቼ ጋር በመሆን እንደዚህ
ረመዳን ላይ ምናምን ኸይር ስራዎች ላይ ትንሽ እሳተፋለሁ ማለት ነው። ዘንድሮ እንግዲህ የረመዳንን ጾም ያለምንም ጭንቀት ሳይጨነቁ እንዲያሳልፉ በሚል የተወሰነ ነገር ቴሚር አለ፣ እዚህ ጋር ዘይት አለ፣ ሩዝ አለ፣ ሁሉ በርበሬ አለ። ቤት ውስጥ የሚያስፈልግሽ ነገር የለም። እንደዛ አይነት ነገሮችን ቢያንስ ረመዳንን ከሌላው ጊዜ በዘለለ ትንሽዬ ረጋ ብለሽ እንድትጾሚ ሳታስቢ ሳትጨነቂ ማለት ነው። ለዛ ብዬ ነው የመጣሁት ማለት ነው። ረመዳንን ከዚህ በፊት እንዴት ነበር የምታሳልፊው? ረመዳን ያው አልሐምዱሊላህ በተገኘው ነገር እናሳልፋለን። ባለቤቴም ስራ ነበረው በዛን ሰዓት። አሁን ላይ ነው በቃ ስራ የለውም። ባጃጅ ነበር የሚሰራው ተበላሽቶበት ቆማ። ትንሽ እሱም እንደ ጭንቀት ነገር ያመዋል። በቃ አልሐምዱሊላህ ማለት ነው እንጂ ቸግረን ነው የምንለው እናሳልፋ። በጣም ከባድ ነው ህይወት። ልጆች ይዘህ ትምህርት ቤት ክፍያ አለ የምናለ። ኦኬ ይማራሉ? አዎ ለአንዱ ልጅ ይማራል ትምህርት ቤት፣ ይቀራል። እሺ በቃ አልሐምዱሊላህ ቅራቱን ይቀራል። አዎ ይቀራል። እና 6 አመቱ ነው ትምህርቱን ይማራል። አልሐምዱሊላህ ማለት ነው እንጂ ችግር በጣም ከባድ ነው። በስንት እድሜሽ ነው ያገባሽው አንቺ? በ17 ነው ያገባሽው። 17 አሁን ስንት ላይ ነው? አሁን ቢያንስ ወደ 20 ምናምን ደርሻለሁ። ኦኬ ማሻአላ ቆንጆ ልጅ ነው ደግሞ ያለሽ። ነስቲ ማሻአላ 3 ልጆች ነው ያለሽ? አዎ 3 ልጆች አለ። በፊት የመጀመሪያ ልጅ ስወልድ አልሐምዱሊላህ ምንም አላጣሁም ነበር። ግን አልሐምዱሊላህ እነዚህ 2 ከወለድኩ በኋላ ግን በጣም ተሰቃየ። እሱም ስራ አጣ። በቃ ምን በላው ምን ጠጣው እስከምናጣ ድረስ ደርሰናል። ይሄ ነው ልልህ አልችልም። በቃ የቤት ኪራይ መክፈል እስከሚያቅተን ነው ያለነው። የቤት ኪራይ መክፈል እስከሚያቅተን ነው ያለነው። እስካሁን ደረጃ ምን የተፈጠረ ነገር አለ? የተፈጠረው በቃ እሱ ሌላ ጊዜ ስራ ነው የሚሰራው። ያ ስራ ሲቆም በቃ ምንም ገቢ የሚባል ነገር አጣሁኝ። ቤት የምበላው የምጠጣው ነገር አጣሁኝ። ልጆች ዳቦ ሲያምራቸው በቃ ሳይበሉ የሚውሉ የሚያድሩ ቀን አጣ። አልሐምዱሊላህ ማለት ነው እንጂ በጣም ከባድ ነው አሁን ላይ ማለት እና አላህ ይስጠው። አደምን ያገኘሁትም ልጄ ታሞ እንደዚህ በድንገት ሐኪም ቤት በሄድኩበት ነው። እሱን አገኘሁት። እንደዚህ እንረዳሻለን አብሽሪ ብሎ አጽናናኝ። አልሐምዱሊላህ እስካሁን የዛን ቀንም እንደዚህ ሰው እንደናንተ ማግኝቼ ብር ሰጥተውኝ እንደዚሁ ዕቃ ገዛዝተውልኝ ሄዱ። ወደ አዲስ አበባ ምን ሄድና ምናምን ብለው እንደዚህ አድርገውልኝ የሉ ወላሂ እስካሁን በሱ ነው ያለሁት እንጂ በቃ ምንም ነገር የለኝም። ልጄ እንኳን ያው ተወልዷል፣ ግን መርዛት እንኳን አልተገረሰም አይደለ? ወላሂ ለአዚ በጣም ከባድ። ስንት አሁን ህፃኑ ልጅ ቤት ያየሁት? አዎ ቤት አለ። ስንት ነው? ስንት እድሜው ነው እሱ? ገና 2 ወርም አልሞላው። 2 ወርም አልሞላው። ኦኬ እንዴት ነው የወለድሽው? የወለድኩት በሰላም ነው አልሐምዱሊላህ። ሐኪም ቤት ሆስፒታል ላይ ነው የወለድኩት። በሰላም ወለድኩት። ግን በቃ እንዳራስም አልተቀመጥኩም። አንድ ነገር ቤት ውስጥ ካልተሟላለ ካልኖረ ባታገኝም ጭንቀቱ ራሱ በቃ ያስቀምጥም። እኔ ባልበላ ባልጠጣ ምንም ማለት አይደለም፣ ግን ልጆቼ እየተጎዱብኝ ያሉት አሁን ማለት ነው። ኦኬ ከሰው ልጆች አንሰው ሳይ በቃ ይሁን ይሰማኛል። ሌላ ይቅር አንድ ዳቦና አንድ ሻይ ማፈላበት ብር የለኝ። አልሐምዱሊላህ ግን ይሄንን ምስጢር አልናገርም ነበር፣ የምነግረውም ሰው የለም። አልሐምዱሊላህ እናንተን አገኘ። ጀዛችሁን አላህ ይክፈላችሁ፣ ብድራችሁን አላህ ይመልሰው። ከሰው አይገኝም፣ ከአላህ ታገኙት። ከባድ ነው። ስራ ምናምን አልሞከርሽም? አልሞከርኩም። ያው በፊት ሰው ቤት እንደዚህ ተመላላሽ ሰራ ነበር። እርጉዝም ሆኜ ሰራ ነበር። እሺ በቃ እርጉዝም ሆኜ ሰራ ነበር። በመሀል ስወልድ አቆምኩኝ። በቃ በዛው አልቀጠልኩም። ስራ ባገኝ እሰራለሁ፣ ወደ ኋላ አልልም። እኔ ቤት ኪራይ ስንት ነው የምትከፍይው? 2500 እንከፍላለን። በወር 500 ነው? 2500 በወር 2500 ነው። ኦኬ እና እሱ እንኳን የምንከፍልበት አቅም የለንም። እንደነዛ ቢያንስ ይጠራቀምብናል። 6 ወር እስከ አመት ይጠራቀምብናል።
ምን ከፍልበት የለም። የምን ሴትዮዋ ጥሩ ሰው ስለሆነች ነው። ግን አሁን ላይ በቃ ውጡ እስከማለት ድረስ ውጡ በቃ ወይ በስነ ስርዓት ካልከፈላችሁ ካልኖራችሁ ውጡ እስከሚባል ድረስ ደርሰናል። በጣም ከባድ ነው። አብሽር እንግዲህ አላህ ከአንቺ ጋር ይሁን። እኔ ምንም የማውቀው ነገር የለም ስለአንቺ። ግን ጀስት እኔ እጄ የመጣሁት ያው ሁሉ ጊዜ ማንም ጋር ሲሄድ እጄ የሚሄደው ነው። መጀመሪያ ያሰብኩት እኔ 15000 ብር ለአንድ ቤተሰብ ነው ያሰብኩት ማለት ነው። የዛ የ15000 ብር አስቤዛ ለገዛ ማለት ነውና ግን እንደዚሁ ምናልባት አስቤዛው ብቻ መጥቶ ራሱ ከዛ በኋላ እንደዚህ የቤት ኪራይ አይነት ነገር ደግሞ ወይ ደግሞ እንደዚህ ሽንኩርትና ቲማቲም መግዣም ልትቸገሪ ትችያለሽ በሚል ከ15000 ላይ ትንሽ አስቤዛውን ቀነስ አድርጌ ይዤ የመጣሁት ብር አለ። የቤት ኪራይ ስንት ነው ያለብሽ? የ5 ወር ማለት ነው በ2500 ብር የ5 ወር ነው ያለብሽ? አልተከፈለም። በቃ ሴትዮዋ አሁን ላይ በቃ በጣም አምርራ ውጡ እስከማለት ደረሰች። እስካሁን ወላሂ ውጡ በቃ። የ5 ወር ማለት 10000 ብር ማለት ነው። 12500 ብር አለ። የ5 ወር 12500 ብር ነው። ረፍት የሚሰጠኝ በቃ ይሄን ቢከፈልልኝ አንድ ረፍት እንኳን በቃ አይደለ ወላሂ ጭንቀት አይደለም። በቃ በላም ባልጠጣም በቃ ምተኛበትና የምነሳበት ነገር ደግሞ ሳይከፈል እንደዚህ ሆኜ ስቀር በቃ በለጠ በቃ ውስጤ እየተጎዳሁ ነው። ውድ ቤተሰቦች እንግዲህ ለማንኛውም እኔ የቤት ኪራዩንም ምንም አስቤ የመጣሁት ነገር የለም። ሰላም ነው። እንደገና እዚህ ጋር እንዳልኩሽ ከ15000 ብር ላይ ያስቀረውት ብር አለ። እሺ የገዛሁት የ8000 ምናምን ብር ነው። እዚህ ጋር 6750 ብር አለ። እሺ 6600 ምናምን እስቲ ቁጥር ውስጥ የተረፈኝ ይሄ ነው። እሺ 2 3 4 5 6 7 8 9 10 33 ማለት 6650 የተገዛው ማለት የ8000 ምናምን ብቻ እንደዚህ ነው የተረፈኝ። እስቲ ዱአ አድርጊላቸው እዚህ ጋር ያሰባችሁት ሁሉ አላህ ይላላችሁ። ወላሂ አትሰቃዩ፣ አትፈተኑ፣ ችግር አያጋጥማችሁ። እንግዲህ ወላሂ የውስጥ ያውቃችሁ ነው የመጣችሁት። አላህም የእናንተ ውስጣችሁ አውቆ አላህ ያሰባችሁት ሁሉ አላህ ይስጣችሁ። አሜን አሜን። በእኔ ጎደለው አላህ ይንገበት። በደንብ ዱአ አድርጊላቸው። ዱአ በደንብ ነው የሚፈልጉት። እንዲሁም ደግሞ ምናልባት አላህ ያገራለት ካለ ቤት ኪራይሽንም ሊሸፍን ይችላል። ውድ ቤተሰቦች እንግዲህ እህታችንን ማገዝን ትፈልጉ ካላችሁ የቤት ኪራዩን እንኳን እንዳለችው የቤት ኪራዩ ቢሸፈንላት ቢያንስ ትንሽ የመረጋጋት ቻንስ ይኖራታል ብዬ አስባለሁ። ይሄ እንግዲህ ለቤት ኪራይ አይደለም፣ ለቤት ኪራይ አይሆንም፣ አይበቃም፣ ግማሹንም አይከፍልም። ዱአ አድርጊላቸውና አረጋለሁ። አላህ ያሰባችሁት ሁሉ ይላላችሁ። ያሰባችሁት አላህ ይስጣችሁ። ረህመቱን እዝነቱን አላህ ያወርድላችሁ። ጀዛችሁን አላህ ይክፈላችሁ። ሰው አይከፍልም፣ አላህ ራሱ ይክፈላችሁ። አሁን አንቺ እንደዚህ ስትታይ ልጅ ነው የምትመስዪው። ገና እንኳን 3 ልጅ ያለው ያላገባሽ ራሱ ነው የምትመስዪውና እንግዲህ አብሽሪ። ህይወት እንደዚህ ናትና ኢንሻአላህ ሁሉ ነገር ይስተካከላል ብዬ አስባለሁ። ባልሽ ስራ ቢያገኝ መስራት ይችላል? አዎ ይችላል። ማንኛውም ስራ ቢያገኝ ይችላል አይደለ? ይችላል። የእሱን ስራ ማጣት ነው እና ስራ ቢያገኝ እንደዚህ የተመቻቸ ነገር ቢያገኝ ይሰራ። ምንም ከመስራት ወደ ኋላ አይደለም ይላል። ሰራ
እስቲ እንደው የምትነግሪኝ ነገር አለ ሌላ እንደ የተቸገርሽው ነገር ምናምን ጭንቀት ያለው ሌላ በቃ ይሄው ነው በቃ አልኩ። ከዚህ የበለጠ ችግር ደግሞ ምንም የለም። አንድ ነገር ወላሂ ምትበላ እስከታጣ ድረስ የምትደርሰው ነገር ከዚህ የበለጠ ችግር አለ ብዬ አላስብም። ይሄው ነው በቃ ወላ አንዳንዴ ልጄ ከትምህርት ቤት ማስቀርበት ነገር ጊዜ አለ። እንደዚህ ሰራለት ነገር ከሌለ አስቀረዋለሁ። በቃ ለምን ምግብ ይዞ መሄድ አለበት። ምግብ ይዞ ስለሚሄድ 9 ሰዓት ነው የሚማረው። ያንን ከሌለኝ በቃ ሄድ ትምህርት ቤት በቃ ይሰማዋል። ለምንድን ነው ማለት ነው ይላል። ለምንድን ነው ከልጆች መቀረው? በቃ እንደዚሁ ልሂድ ይላል። እንደዚሁ ደግሞ የእናት አንጀት እንደዚሁ እንዴት ትልከዋለህ? ሳይበላ ሳይጠጣ ኦኬ ልጅ ያለ ምግብ ልሂድ ይላል። እንደዚሁ ቤት ከመወል ከመቀመጥ ልሂድ ይላል። እንደዚህ ደግሞ እንዴት ትልካለህ አንተ? ሳይበላ ሳይጠጣ እንዴት ልጅን ትልካለህ? በቃ እንደዚህ አይነት ውስጥ ነው ያለው። አብሽሪ ወላሂ ጠንካራ ነሽ። እንደው ጠንክሪ እንግዲህ አላህ ከአንቺ ጋር ይሁን። ምን እናደርጋለን ሌላ ከባድ ነው። ለማንኛውም ውድ ቤተሰቦች እህታችንን መርዳት የምትፈልጉ ካላችሁ ከጎኗ ሁኑላት። አካውንት አለሽ? እሺ ውድ ፋሚሊ በእኔ በኩል ማግኘት ትችላላችሁ። የኔን አካውንት ከስራ አስቀምጥላችኋለሁ። እንደተለመደው ማገዝ ከፈለጋችሁ ስልክ ቁጥር አለሽ? ስልክሽን አስቀምጥላችኋለሁ። ደውላችሁ እንኳን አብሽሪ አለን ብትሏት ለእሷ ትልቅ ነገር ነው። ሰውም ከምንም በላይ ነው አይደለ? ሰው ከምንም በላይ ነው። ሰው አለ ሰው መኖር አይችልም። ነገር ነው ሰው ግዴታ ያስፈልጋል። እንደዚህ በተቸገረ ሰዓት ያው ደረሳችሁልኝ፣ ማንም በሌለኝ ሰዓት። ከዚህ በላይ ደግሞ ሰው የለም። ሰው መድኃኒት ነው። ጀዛችሁን አላህ ይክፈላችሁ። ባወጣችሁበት አላህ ጀዛችሁን ወዳችሁን አላህ ይክፈላችሁ። አብሽሪ እሺ፣ አትጨነቂ። እንግዲህ በቃ አዲስ ነገር ምናምን ሲኖር እኔም እደውልልሻለሁ። ምናልባት ሊረዱሽ ይችላል፣ አይታወቅም። አላህ ከፈለገው እንግዲህ ያው እንገናኛለን። አብሽሪ ተባሻ አላህ ያስደስታችሁ። ከዚህ በላይ ደስታ ወላሂ ደህና እንቅልፍ የምተኛለሁ፣ ደህና እረፍት ነው ወላሂ ለአዘን። ከዚህ በላይ ምቾት፣ ከዚህ በላይ ሰላም ምንም የለም። እውነት ነው ወላሂ። ሰላም ቤታችሁ ይግባ፣ ረህመት እዝነት ቤታችሁ ይግባ። አላህ ያስደስታችሁ። አሚን አሚን። ያሰባችሁትን ያላሰባችሁትን አላህ ይስጣችሁ። አሚን። እንግዲህ ረመዳንን ሳትጨነቂ ከሩዙ ከዱቄቱ ከቴሚሩ ከምኑ እያረግሽ እንግዲህ ልጆችሽን ደግሞ ያው ትንሽ ነች በርግጥ የተወሰነ ቢያንስ ረመዳንን ወር ያሳልፍልሻል ብዬ አስባለሁ። ወላሂ ትንሽ የሚባል ነገር የለም። ትንሽ የሚባል ነገር የለም አይደለም። የሁሉ እርዳታውና የሰው ምክር እንትን ችግር የምትናገርበት ሰው ራሱ ማግኘት ማለት ትልቅ ነገር ነው ወላሂ። ችግር የሚካፈልሽ ሰው ማግኘት ትልቅ ነገር ነው። እኔ ደግሞ አልሐምዱሊላህ ችግሬን ተካፍላችሁ ይሄንን በመስጠታችሁ ደግሞ አላህ ያሰራችሁ ይስጣችሁ፣ አላህ ያስደስታችሁ። እሺ በቃ እንመጣለን እንግዲህ አዲስ ነገር ቤትሽን ልጎብኘው። እስቲ ቤትሽን እንየው፣ ቤቷን እንይ ጋይስ። ኧረ ከነጫማ እንግባት። ኧረ እንዴ ማሻአላህ። ኦኬ ለዚች ቤት ነው 2500 ብር። ከባድ ነው። ያው በፊት ልጅሽ እሷና 1500 ነበር መንካቱ ጨምራብን። ኦኬ ከኋላ ጨምራብን። 2 ወር ህፃናች ነች። አብሽሪ አላህ ያሳድግልሽ፣ ልጆችሽንም አላህ ያሳድግልሽ። እንግዲህ አላህ ደግሞ ሁሉን ነገር አስተካክሎልሽ። አሜን አሜን። አብሽሪ እሺ፣ አብሽሪ አትጨነቂ። እኔ ስልክ ደውይልኝ እንደዚህ እንትን ሲል ጭንቀት ውስጥ ምናምን አትግቢ። ያው እኛም እንደ ማንም ሳይሆን በቃ እንደ ወንድም እንተጋገዛለን ያለውን ነገር። እንደዚህ ስልኬን ያዢውና በቃ እንደዚህ ችግር ውስጥ እንትን በምትይ ሰዓት በጣም አትጨነቂ፣ ደውይና ያው ችግር እንካፈላለን ያለንን ማለት ነው። ምንም እንትን አይደለም። ደግሞ ውድ ቤተሰቦች ደግሞ እንደማያሳፍሩኝ አውቃለሁ። እስቲ አንድ ዱዓ በደንብ የሚፈልግ ሰው ካለ እስቲ ቤት ኪራይ ሸፍኝላታለሁ የሚለኝ ሰው ከእናንተ እጠብቃለሁ ማለት ነው። ውድ ቤተሰቦች ስምሽ ማን ነው? ጀሚላ። ጀሚላ እንግዲህ ከጀሚላ ጎን እንቁም።
እንዳያችኋት ልጅ ናት። ብዙ እድሜ ይቀራታል። ብዙ የምትኖርበት እድሜ አለ ለልጆቿ። በዚህ እድሜዋ ደግሞ እንደዚህ አይነት ጭንቀት ውስጥ መግባት በጣም ከባድ ነው በልጅነት እድሜ። እስቲ ቢያንስ የቤት ኪራዋን ያለባትንም ተከፍሎ የወደፊቱም 5 ወር ነው ያለብሽ። የ5 ወር ተከፍሎ ኢንሻአላህ የወደፊት ደግሞ የ1 ዓመት ሙሉ እንደሚከፈልልሽ ተስፋ አደርጋለሁ። ውድ ቤተሰቦች ከእናንተ ብዙ ነገር ነው የምጠብቀው እኔ ስለምተማመንባችሁ። እንደማታሳፍሩኝ ተስፋ አደርጋለሁ። ከታች በምትመለከቱት አካውንት ማስገባት ትችላላችሁ። እንደዚሁም የሷንም ስልክ አስቀምጥላችኋለሁ። የኔም ስልክ አለ፣ ደውሉላት፣ ደውሉልኝ ለኔም። ያው እንደዚህ ኸይር ስራዎችን በደንብ እንሰራለን ኢንሻአላህ። እንግዲህ ረመዳን ያው አሁን ልንይዝ ነው። በዚህ ያጂ ረመዳን ከቤት ኪራዩም ደግሞ የሆነች ነገር ቅድም ከሰጠሽ የሆነች ነገር ስጪና ታገሽኝ። ደግሞ እየመጣ ነው በይ፣ እየመጣ ነው በይ። በቃ በኮንፊደንስ ይዤ እመጣለሁ ጋይስ ኢንሻአላህ። አዎ የምሬ ነው የምልሽ። ስለዚህ ከፍላለሁ፣ ግን እስከዛ ታገሽኝ ብለሽ የአንዴ 2 ወር ስጫት ኢንሻአላህ። አብሽር እሺ። ውድ ቤተሰቦች እንግዲህ በቀጣይ ቪዲዮ እንገናኛለን ማለት ነው።